ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ አይገናኝም። የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማመን አማካኝነት ነው የሚቀርበው? ያለ ነቢያቶቹ ነው እንዴ? መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምእመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት ምን ያደርጉት? እየዞሩ የሚያስተምሩትም ባይዞ ያታቀውም ልንገርህ፣ ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ሕፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ኦኬ ቆይ እኔ ልናገር ብሮ ሪስፖንድ ላድርግ። ታየ እኮ በቃ ሪስፖንድ ላድርግ ምንድነው ሲባል ለእኛ ብሎ ነው። ምን አገናኘው? ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንዴ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ኦኬ ይኸውልህ እፎይ፣ በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ፣ እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ ምንድነው? ነቢያቶቹ የተገደሉት ይሄ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ሕፃናቶቹ የታረዱበት ምክንያት የተለያየ ነው። ሕፃናቶቹ የሚታረዱ ለመስዋዕትነት ነው፣ ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀርማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ሕፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘ ከቁጥር 1 ጀምረ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለግኩ ነው እንጂ እዛው ምዕራፍ 18 ላይ ኋላ አንብበው፣ ከቁጥር 1 ጀምረ አንብበው ለእውቀት እንዲሆነ። ዝም ብለህ ጉንጫ መልፋ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና ሄድከው፣ ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ መሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮው ስቦይ ነው አልከን፣ መፍትህ ነው። በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ፣ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ አናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን አናሳይ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረዳታለ። ስለዚህ ይህንኛው ተሽሎኛል ብላል። መፍትሄ ነው። ቪዲዮን አስለምጭን። ቀጣይ ኦኬ። እኔ ሪስፖንድ ማድረግ አለብኝ የተወሰነ። አሁን ያነሳው ፖይንት ማጠቃለያ ማጠቃለያ ሀሳብ ትተፈዋለህ። ሀሳብህን የፈለግከውን ሀሳብ በመናገር እመልስልሃለሁ።
ኢየሱስ የተዋረደው የሀሳቡን መከራ የደረሰበት በተናገረው ባስተማረው አለብኝ። መጨረሻ ላይ ታጠቃልላለህ። ቀደም እኔ ልቀጥል አልክና ከቀጠለ በኋላ እሱ ቀጠለ፣ ጨረሳችሁ። አሁን ወደ ቪዲዮ። አረ ሪስፖንድ ማሚቼ ዝም በይ አንቺ። እሺ ልከፍት ስል ላውራ አልክ፣ አወራ። ከዛ በኋላ እፎይ ቀጠለ። ሪስፖንድ ላድርግ። አሁን ወደ ቪዲዮ በኋላ ታጠቃልላለህ ብሮ። መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍት ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዳምጥ። ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር ካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ሲሰደብ ዝም ይላል። ስለዚህ ሐራጅ ይሻለኛል ብላ ሄደሃል። አንድ ጊዜ መርዝን ትተፋዋለህ። ዛሬ መርዝን ትተፋዋለህ። አይዞህ መሐመድና አላህን አስተፋቸዋለሁ። መርዝን ትተፋዋለህ አልኩህ እኮ ይኸው ፊት ለፊትህ ነኝ። መሐመድንም አስተፋዋለሁ። ፊት ለፊትህ ነኝ። ልክ ሲሞት አይሻ ጭን ላይ ቁጭ ብሎ ለሐጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት ነብዩ የተሰደቡ አላህን አታሰደብ። ቪዲዮ ላይ ቀጥል። ኦኬ ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ። ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምፁን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራውን ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምንረዳበት የራሴ አመለካከት አለኝ። ኦኬ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለእኔ ግን አምላክ ጨርሻለሁ። መልካም መንገድ ብያለሁ። እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። እንቀጥላለን። ማማዬ አንድ ጊዜ ሚውት አድርጊ፣ ሰዎች ይስሙ። አውርተሃል። ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቪዲዮ ሀሳቤን ልናገርና ቪዲዮ ትከፍቻለሽ። ቪዲዮውን አዳምጥ፣ ሚውት አድርግና ቪዲዮውን አንድ ያዳምጥ። ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም፣ ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው የተገረፈው የሞተው ለእኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ አልኩህ እኮ። የዮሐንስ ወንጌል ምዕራፍ 19 18 ወደ መጨረሻው አካባቢ ክፈች።
ችግር የለውም ማንበብ እንችላለን። ክፈች። ቀጥል። አንብበው ቀጥል። እያነበብክ ከኛ ድነት ጋር የኢየሱስ ስለት ይገናኝ 33 ፈቺው እያቀበሉ ነው የምትመስለው። 18 ነበር ያልከኝ 19 18ን ከፈትኩልህ። ቁጥር 33 ነው የፈለክ? ቆይ አይደለም አንዴት አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ ጋይስ? ኧረ በእናትሽ አይ የሚያቀብሉ ጥቅስ ምናምን አትበይ እሺ እረፊ። 33ን ክፈች 33 19 ነበር ያለኝ አሁን ተሻገሪ ብሎ ነበረ። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ ቁጥር 33 ነው ቁጥር 34 18:33 ይሄው እጅሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይሁን የምትለው ራስህ ነህ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ እዛው ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ አዎ ኦኬ ሶ ምንድነው? ጲላጦስ አይሁዳዊ አይደለም አሕዛብ ነው፣ ግልጽ ነው። አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ሶ ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው ክሱ። ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው የጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው የጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን የጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። አይገናኝም። ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። የሞተ ቁጥር 14 ነው የምትልበት ክስ ከአንተ ድነት ጋር አይገናኝም። ቁጥር 14 ነው ያንብብልን። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለህ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። እኔ ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ፣ አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው፣ እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ፣ ኧረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከእሱ ጋር እንጨርስ። ዝም በይ። ቀጥል፣ አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ወደዚህ አድርጌው። ምንድነው ፖይንትህ? አንብበዋ። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ፣ አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። ኦኬ፣ 18 14ን አምጪለት እስቲ ላንብብለት። አረ አውጥቼልሃለሁ ወንድማችን፣ እያየህም አይደለም። ቀያፋ ኦኬ፣ ስላልታየኝ ነው ይቅርታ። ኦኬ፣ ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ
የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው ምክር? ቆይ አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14 አብራራ። ኦኬ ላብራራልህ። ሶ የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይክ ያዝሽ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዛ ማይክ ያዝ። እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ 11 ከ45 ጀምረሽ 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀስኩት ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አይደለም። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልከራከረኝ የነበረው ምንድን ነበረ? መረጃው ሲመጣ አሁን ደግሞ ልሾልክ ነው። ቆይ ኢየሱስ ምንም
ቆይ ተረጋጋ፣ ራስህ ተረጋጋ። ቆይ አንዴ አደርብ ቆይ አንድ ጊዜ አንዴ ጨርሰሃል እኮ። አይ ቆይ አንተ እድል ስጡኝና እኔ ላውራ እስኪ። እድል አደርብ አልጨረስክም? አደርብ ይመናል። አልጨረስክም? እስከ መቼ ነው የሚጨርሱት? ቆይ አልጨረስክም? እስከ መቼ ነው የሚጨረሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ህዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ህዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብሏል? ወንድማችን ምን ብለሃል? ከድህነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል፣ ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ። ይሄንኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሁሉ ሞተ የሚለው ወደ ሌላ ይሻላል። አይ አንተ ሀሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ነው ያለው። ስሙና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት። ሚዩትሽን አንሺው፣ አይሰማም። ኦኬ ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። ቆይ አንድ ጊዜ እኔ እያልኩ ያለሁት ምንድን ነው? በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ሶ ምንድን ነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ሶ ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። ሶ እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ
ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክን ብቻ እንደዚህ በጉልበት የሚያምንን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈችልን። እሱ ኪዳን ኢየሱስ እኮ በድምፅ ብቻ እንደሚወድቁለት አላነበብክም። አንድ የክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድን ነው? ዋና ወደቁ ይላል። ፖይንት ምንድን ነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድን ነው ቅድም? ቆይ አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ፣ ይሄ ነው ፖይንት። ኦኬ፣ እሺ፣ ታውቃለህ አታውቅም ነበር? በድምፁ ብቻ አውቃለሁ። ኧረ አውቃለሁ። ቆይ አንድ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድን ነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? መረጃውን ክፈት። አንዴ አዳምጥ። በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለህ አምጥተህ ታሳያለህ። አዳምጥ። አዳምጥ እባክህ። ቀድሜ ጠይቄሃለሁ። ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምፅ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምፅ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን ቸርች ፋዘር ይኸው ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር። የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው። ጊዜው ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰ ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ የሱ ነው። ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። ዝም ብለህ የምታወራው
ፕሊዝ ተረጋጋና ክፍሉን አንብብልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጧቸዋል ወይስ አልሰጣቸውም? እጁን አሳልፎ የሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አውዱ እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም አንብቢው። ኦኬ ቁጥር 4 ላይ ምን ይላል? እንግዲህ ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። አዎ በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ የሚይዙት ይኸው ላንብብልህ። እሺ ደግሞ ማን ትፈልጋላችሁ ብሎ ጠየቃቸው። ቆይ እያነበብን ነው። እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምነበብሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም።